የህንድ የውጭ ጉዳይ መስሪያ ቤት የማቀው ጉዳይ የለም ብሏል። ጠቅላይ ሚኒስቴሩ በልመና ነው ጠቅላያችንን ጎብኝልን ብሎ የጠራው እንጂ ህንዶች የተዋዋል ነው ሰባራ ድንቡሎ ሳንቲም የለም ብለዋል። ዘንድሮ አዲስ አበባን ለሁለት ቀናት አዘግቶ 2 ኪሎ የሚመዝን የወርቅ ሀብል ሸልሞ በ222 ፈረሶች አጅቦ 200 ሚሊዮን ብር የወጣበት የክብር ራት አዘጋጅቶ ከህንድ ጋር የተፈራረሙት ስምምነት ወይም ድጋፍ በህንድ በኩል አንዲት የክብርት እንጨት የውልም ድጋፍ ሆነ እገዛም ለመስጠት ተዋዋልን የሚል የሰጠነውን ማረጋገጫ የገባነውን ቃል ኪዳን የለም ብለዋል። ዛሬ በግሎባል ፋይናንስ መረጃ መሰረት ከእንግዲህ የትኛውም ሀገር የውጭ ኢንቨስተር ባለው ስርዓትና አገዛዝ መሰረት ወደ ኢትዮጵያ እግሩን ሊያነሳ እንደማይችል አሳውቀዋል። እርምህን አውጣ ህዝቤ። ሞዲ የሚባለው የህንድ ጠቅላይ ሚኒስቴር አንገቱ ላይ አስሮት የሄደው ወርቅ አንድ ልብስ ሰፊ ህንዳዊ ወደ ኢትዮጵያ ያመጣ። ሀገሪቱ ቻይና ራሷ ጥሏት የሚሄድ ሀገር ሆናለች። በኢትዮጵያ የሚገኙ የቻይና ኢንቨስተሮች ወደ ጎረቤት ሀገራት ኬንያ፣ ኡጋንዳ፣ ታንዛኒያ እየሄዱ እንደሆነ ካፒታል ኒውስ በዛሬው ዘገባው አሳውቋል። እዚች ጎረቤት ሀገር እዚች ኬንያ ዋይት ሃውስ ድረስ ሄዶ የድር ቤት ላይ ተቀምጦ የመጣው የኬንያው ፕሬዝዳንት ዊሊያም ሩቶ ከ6 ቢሊዮን የአሜሪካን ዶላር በላይ ድጋፍ እና እርዳታ ከአሜሪካን ጋር የሁለትዮሽ ስምምነት ፈጽሞ ከዋሽንግተን ዲሲ ተመልሶ ናይሮቢ ገብቷል። ዲፕሎማሲ ማለት አስመራ ቤተ መንግስት ሄዶ የቡና ቁርስ ንፍሮ የአዞሩ ማዘገን ወይም ቡና የራት ግብዣ ማድረግ አሊያም የተከበር ሀገር መሪን ጺም እንደ ጸጉር አስተካካይ የነካኩ በቀፋፊ ሁኔታ ነገሮችን ማስመሰል ልክ እንደነዛ ነገሮች መሆን አይደለም። ዲፕሎማሲ እንደ ንጉሳዊ አስተዳደር ክብር የምትለካካበት፣ በአቀባበል ምንጣፍ የምትፎካከርበት፣ የተሻሸ የምትገለፈጥበት፣ በራት ምሽት የምትደምቅበት ጉዳይ አይደለም። ዲፕሎማሲ አስኳሉ ስምምነት ነው። ኢትዮጵያ ከህንድ የምትፈልገው በጭብጨባ የታገዘ የፓርላማ ንግግር ሳይሆን መሬት የወረደ ኢንቨስትመንት ነው። በኢህአዴግ ጊዜ ታስታውሱ ከነበር ጠቅላይ ሚኒስቴር መለስ ዜናዊ ዘመን የመጡ ህንዶች ኩባንያዎች የሰሩትን ተአምር አይተናል። በጦርነት በአግዋ በአፍሪካን ግሮዝ ኦፖርቹኒቲ ፎረም በኢትዮጵያ ከ20 ሚሊዮን በላይ ሰራተኞችን ያስተዳድር የነበረ ድርጅት እድሜ ለበሻሻው ደናቁርት መሀይም በለኮሰው ጦርነት ምክንያት ማዕቀብ ሲጥሉ በሱ ምክንያት ለቀው እንዳለ ኢንቨስተር የሚባለው ወደ ሀገራቸው ሄደዋል። ጥቂት የቀሩትም ቦሌ ኤርፖርት ቁጭ ብለው ሀገር ለቀው ለመውጣት ተሰልፈዋል። ቢያንስ የቀሩትን ለማቆየት አዳዲስ የኢንቨስትመንት አማራጮች እንዲመጡ የማስተማመኛ ስምምነት ማቅረብ፣ በጠረጴዛ ዙሪያ ሰፋ ያለ ማብራሪያ ለመስጠት፣ ጦርነት አቁሞ የእርስ በርስ ጦርነትን ችግር ለመፍጠር ለማረም ባለፈ ቅድሚያ ለራስ ጊዜ መስጠት ሲገባ የበሻሻው መሀይም በራት ግብዣ በ2 ኪሎ ግራም ወርቅ ሽልማት መንገድ በመዝጋት የህብረተሰብን ጊዜውን በማቃጠል የዲፕሎማሲን ከፍታ ተብሎ ለበሻሻ ዲፕሎማሲ ይጨፈራል። ማይ ፍሬንድ፣ የራት ግብዣ ሰው አልባ ከተማ ማስጎብኘት ወይም መንገድ አዘግቶ ሰው የለሽ ባለጊዜዎች የወረሷቸውን ህንፃዎች ማሳየት ወይም ተቃቅፎ መዞር ወይም 100 ጂቢ ፎቶ መንቀጫቀጭ ወይም መነሳት አብሮ መጨፈር አይደለም ዲፕሎማሲ። እንደዛ ያሉ ፎቶግራፍ ለጥፎ ሸጎዬ መጨፈርና ከፋና እስከ ካድሬ ድረስ በማጓራት የሀገር ገጽታ አይለወጥም። አቡ ጥጦ አህመድ ኢትዮጵያን በራት ማብላት ዲፕሎማሲ ያስወነጭፋል ተብሎ መፎከር መሳቂያ ከመሆኑ ውጭ የሚመጣ ለውጥ የለውም። ዓለም ማዕድ መጋራት ብለህ የምትፎግረው የቀበሌ ሊቀመንበር አይደለም። ይህንን የፋናና የዋልታን ዜና ዓለም የሚደነቁር ደደብ አይደለም። ባላችሁበት ይመቻችሁ።